بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته. حسن الخلق ባህሪያችንን ማሳመር ወይም ደግሞ ስነ ምግባር ጋር ተያያዥነት ያላቸውን አሐዲሶች ነው ያየን ያለነው። አምስተኛው ሐዲስ ላይ ስድስተኛው ሐዲስ ላይ እንገኛለን። አሁን የምናየው ሐዲስ ደግሞ ሙስሊም የዘገቡት ሐዲስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ጠቅለል ያለ ነገር ይናገራሉ። አልቢሩ ሁስኑል ኹሉቅ ወልኢስሙ መሐከ ፊ ነፍሲክ ወተረደድተ አየጠሊዐ ዐለይሂ ናስ በማለት የአላህ መልእክተኛ ይናገራሉ። መልካም ነገር የሚባለው ሁስኑል ኹሉቅ ነው፣ ባህሪን ማሳመር ነው፣ ባህሪን ማስተካከል ነው በማለት በዚህ ልክ የአላህ መልእክተኛ ይገልጹታል። ቢር ብዙ ቢሮች አሉ፣ መልካም ነገሮች አሉ። ቢር የተባሉ ነገሮች ቢር ማለት ኸይር ማለት ነው። ኩሉ ኸይር يقرب الى الله عز وجل ወደ አላህ የምንቃረብበት ማንኛውም መልካም ነገር ቢር ይባላል። ሰደቃ ሊሆን ይችላል፣ ሌሎች ነገራቶች ሊሆኑ ይችላሉ። ቢር የሚለው ነገር ሊያካትታቸው ይችላል። እዚህ ጋር ግን ለየት ባለ መልኩ ይሄን የገለጹት ዋነኛው ወይም ደግሞ ታላቁ ቢር የሚባለው ነገር ውስጥ ወይም ቢር የሚለው ስያሜ መልካም የሚባለው ስያሜ የሚያካትታቸው ነገሮች ዋነኛው ባህሪያችንን ስነ ምግባራችንን ማሳመር ነው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ለምን አብዛኛው ሰው የሚፈተንበት ጉዳይ ነው። ይሄ ጉዳይ አብዛኛው ሰው በተለያዩ ሁኔታዎች በተለያዩ አጋጣሚዎች ሁስኑል ኹሉቅ ወይም ደግሞ ጥሩ ስነ ምግባር ባህሪ ስለሌላቸው ባለመኖራቸው ብቻ የሚቸገሩበት ሁኔታ ይኖራል። ከአላህም ጋር ከሰውም ጋር ያላቸው ተዓሙላቸው የተሳካ የሰመረ አይሆንላቸውም፣ ባህሪያቸው ያማረና የተስተካከለ ካልሆነ። ለዚህ ነው የአላህ መልእክተኛ አልቢሩ ሁስኑል ኹሉቅ يقولون هذا من جوامع كلمه صلى الله عليه وسلم። ይሄ የነብዩ ሰለላሁ ዐለይሂ ወሰለም አላህ ጀዋሚዕ አልከሊም ሰጥቷቸዋል። ኹሲስቱ አው ኡቲቱ ጀዋሚዕ አልከሊም ይላሉ የአላህ መልእክተኛ። ሰብሰብ የሚያሩ ቃላቶችን ወይም ሰብሳቢ የሆኑ ቃላቶችን በመጠቀም ወይም ደግሞ ቃላቸው አንሰው ማዕናቸውና መልእክታቸው ሰፊ የሆኑ ነገሮችን በመናገር አላሁ ዐዘ ወጀል ይሄን ችሎታና ይሄን ብቃት አላህ ሰጥቶኛል፣ በዚህ ተለይቻለሁ ይላሉ። ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም ያሉ አካላቶች ይሄን ነገር ቢናገሩት ኑሮ ምናልባትም ይሄን መልእክት ለማስተላለፍ ብዙ አይነት ንግግሮች ወይም ብዙ ንግግሮች ሊያስፈልጓቸው ይችሉ ነበር። ምክንያቱም መልካም ነገር የሚለውን ነገር ሳይሰበስቡ እውነት መናገር፣ ሐያ መኖር፣ መታገስ፣ ሰብር ማድረግ፣ ሙተዋዲዕ መሆን፣ መተናነስ፣ አማናን በአግባቡ መጠበቅ የመሳሰሉ ነገሮች ብለው አለማዋሸት ብለው ብዙ ነገሮችን መዘረዝ ሊጠበቅባቸው ይችላል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በአጭር ቃል ሰፋ ያለ መልእክትን አስተላልፈዋል። አልቢሩ ሁስኑል ኹሉቅ ኸይር የሚባለው ታላቁ መልካም ነገር የሚባለው ባህሪን ማሳመርና ማስተካከል ነው በማለት ይናገራሉ። ስለዚህ ባህሪያችን ላይ ችግር ያለብን ሰዎች ቢልሐቂቃ የነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን ግማሹን ዋነኛውን እየፈጸምን አለመሆናችንን መገንዘብ ይኖርብናል። ችግር ካለብን የመቆጣት ያለመታገስ፣ ቀስ ብሎ ያለመስራት፣ ሐያ ማጣት፣ እንደው በተለያዩ ነገሮች ምንም ሐያ የሚባል ነገር ማጣት። ሰው ሐያ ከሌለው ባህሪው የተስተካከለ ሊባል አይችልም። እዝነት ረእፋ ከሌለው ጨካኝ መሆን የመሳሰሉ ነገሮች ሊኖሩን አይገባም። መዋሸት፣ ውሸት ካለ፣ ነሚማ ሰዎችን ማጣላት ካለ የመሳሰሉ ነገሮች የተጠሉ በእስልምና የተወገዙ ባህሪያቶች አሉ። ስስት ካለ፣ ሒርስ መጓጓት ካለ፣ እንዲሁም ደግሞ ضعፍ ድካም በእስልምና የታዙ ነገሮች ለመፈጸም ምንም አይነት ተነሳሽነት የሌለው አይነት ሰው ከሆነ ባህሪው ምናልባት የከፋ አይነት ሰው ነው ማለት ነው። እንደዚህ አይነት ሰዎች ኸይር ሰሩ ወይም ደግሞ ዋነኛው ኸይር የሚባለው ነገር አልፏቸዋል ነው። لأن النبي صلى الله عليه وسلم قال البر حسن الخلق ኸይር የሚባለው ነገር ባህሪህን ማሳመር ነው። ባህሪህን ማሳመር ከባለቤት ይጀምራል። ኢንሻአላህ ባለቤቶቻችን ጋር ባህሪያችን ያማረ የሰመረ ይሆናል። ከነሱ የተሻለ ባህሪና ችሎታ፣ ረእፋ፣ እዝነት፣ መተባበር፣ መተጋገዝ፣ መደጋገፍ ከሴቶች በበለጠ ወንዶች ላይ ሊታይ ይገባል። እንዲሁም ሴቶችንም ይመለከታል። ሴቶችም ደግሞ መታገስ፣ ቶሎ አለመቆጣት፣ ሰብር ማድረግ፣ ለባላችን ማዘን፣ ለልጆቻችንና መሰል ነገሮች ማዘን፣ ሐያ ሊኖረን ይገባል። እስልምና ያልፈቀዳቸውን ነገሮች ባሎቻችን አዩንም አላዩንም አለመፈጸም፣ አላህ አዛቸውን ነገሮች ደግሞ ባላችን አየንም አላየንም መፈጸም፣ መተግበር፣ እንደዚህ አይነት ነገሮችን ልንፈጽምና ልንላበስ ይገባል። ያኔ ይህን ካደረግን ጀነት እናገኛለን፣ ጀነት እንገባለን። አላሁ ዐዘ ወጀል ጀነት ለአማኞች ያዘጋጃትን ጀነት እናገኛለን ቢኢዝኒላህ ዐዘ ወጀል። ምን ባህሪያችን ያሳመረና የተስተካከለ ስለሆነ እዚህ ጋር ሐዲስ ጋር አስቀጥለው ይህ ሐዲስ ሁለት ነገሮችን ነው የሚዳስሰው።
ሑስነል ኹሉቅ መልካም ስነ ምግባሮችን ነቢዩ ሰለላሁ ዐለይሂ ወሰለም በሱ ላይ ቅስቀሳ ካደረጉ በኋላ መጥፎ ባህሪያቶችንም ደግሞ ወይ መጥፎ ባህሪ የሚባለውን ነገር በዚሁ ገልጸዋል የአላህ መልእክተኛ። ቢር ማለት ባህሪን ማስተካከል ነው አሉና ወንጀል የሚባለው ደግሞ መሐከ ፊ ሰድሪክ ውስጥህ ያረካበት ነገር ነው፣ ያልተረጋጋህበት ነው፣ ልትረጋጋበት ያልቻልከው ነገር ሰዎች እንዲያውቁትና ለሰዎች ልትናገር ያልፈቀድከው ነገር ነው ወንጀል የሚባለው። ወሊስሙ መሐከ ፊ ነፍሲክ ውስጥ የተወዛገበበት ጡማእኒና አላገኘህበትም፣ አልረካህበትም። ያኔ ይሄ ነገር አጠራጣሪ ነገር ነው ወይም ደግሞ ወንጀል ነው። ወንጀል ስለሆነ ነው ያፈርክበት ወይም ደግሞ ለሰዎች ልታወራው ያልፈለግከው፣ ለጓደኛህ ልትነግር ያልፈለግከው፣ እሱን ስትሰራ ሰዎች እንዲያዩ ያልፈለግከው ወይም ደግሞ በተለይ ታላላቅ የምትላቸው የምታከብራቸው ሰዎች ሊያዩ የማትፈልገው ነገር ከሆነ ወንጀል ነው። ወንጀል ለመሆኑ የራሱ ምልክትና መረጃ ነው። የአላህ መልእክተኛ ይህን ስላሉ አሊስሙ መሐከ ፊ ነፍሲክ ወንጀል የሚባለው በውስጥ የተወዛገብክበት ነገር ነው። ወከሪህተ አየጠሊዐ ዐለይሂ ናስ ሰዎች እንዲያውቁት ያልፈለግከው ነገር ነው ወንጀል የሚባለው ብለዋል። አንዳንዴ ሌሎች መረጃዎች ላይ ያስፈልጉን ይችላሉ። ያን ነገር ስንሰራ መልካም ነገር ከሆነ ወይ ጥሩ ነገር ከሆነ ማንም ሰው ቢያይህ አትፈራም፣ አትሸማቀቅም፣ አታፍርበትም። ምንም ነገር የምትሰጋበት ሁኔታም የለም። ሰው እያየህም ሳይህም ትፈጽመዋለህ። ችግር የለም። አላህ የወደደው ስነ ምግባር፣ አላህ የወደደው ባህሪና አላህ የወደደው ተግባር ስለሆነ። ነገር ግን አንዳንድ ነገሮች ደግሞ ከሆኑ ምናልባትም ሰው እንዳይህ አትፈልግም። በተለይ የምታከብራቸው የምትፈራቸውና ሀያ የምታረጋቸው አካላቶች ላዩህ አትፈልግም። ምናልባት እንዳንተው ሀያ የሌላቸው ሰዎች ካልሆኑ በቀር እንደዚህ አይነት ነገር ከሆነ ልትርቅ ነው የሚገባው፣ ልትጠነቀቅ ነው የሚገባው። ወንጀል ለመሆኑ ምልክት ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ስላሉ። በሞባይልህ ለምሳሌ ሞባይሏ ወይም በሞባይልሽ አንተም በሞባይልህ የሆነ ነገር እያየህ ሊሆን ይችላል፣ የሆነ ነገር እየተመለከትሽ ሊሆን ይችላል። ያንን ሌሎች ሰዎች በተለይ የምትፈሪያቸው ሀያ የምታረጋቸው ያን ነገር ስታይ እንዲያዩሽ የማትፈልጋቸው ሰዎች ሊያዩት የማትፈልጊ ከሆነ ያ ነገር ወንጀል ነው ማለት ነው። ወንጀል ስለሆነ ነው። ሙሐደራ ቢሆን ደርስ ቢሆን ትምህርት ቢሆን ጥቅም ያለው ጉዳይ ቢሆን ማንም ሰው ቢያው ማንም ሰው ቢሰማው ማንም ሰው ቢያው ምንም የምትጨነቅበት ሁኔታ የለም። ስለዚህ ሰዎች የሌሉበት ብቻችንን ተደብቀን ተኝተን ከብርድ ውስጥ ሱነን ሌሎች ቦታ ላይ ሆነን የምናያቸው ባዮሎቻችን ላይ በሶሻል ሚዲያ የምናያቸው ነገሮች ሁሉ ወንጀል መሆናቸው ራሳችን ልፈርድና ራሳችን ልንወስናቸው የምንችላቸው ነገሮች ናቸው። ይሄን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ እንደ መነሻ በማድረግ እነኚህ ነገሮችን መጠንቀቅ ይኖርብናል። ያኔ ባህሪያችን የሰመረና የተስተካከለ ይሆናል የሚል ነው የዛሬው መልእክታችን። ኢንሻአላሁ ተዓላ በሚቀጥለው ፕሮግራም እስከምንገናኝ ድረስ አላሁ ዐዘ ወጀል በሰላም ያቆየን፣ በሰማነው የምንሰራና የምንጠቀም ሰዎችም ያደርገን። وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.